በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ ክብር ምስጋና ይገባችሁ። እመቤቴ ቅድስት ድንግል ማርያም ንጽሕተ ንጹሐን በሰማይም ንግሥት በምድርም ንግሥት ክብር ምስጋና ይገባሽ። ትጓን ሊቀ መላእክቶች እንደየክብራችሁ እንደየማዕረጋችሁ ክብር ምስጋና ይገባችሁ። ጻድቃን ሰማዕታት መነኮሳት ደናግላት ስውራን አባቶች ቋርፍ በልታችሁ ጤዛ ልሳችሁ ስለ ወገኖቻችሁ ስለ ዓለም ሕዝብ ጸሎት የምታደርሱ ምልጃችሁ የማይለየን አባቶቻችን ክብር ምስጋና ይድረሳችሁ እያልኩኝ እንደምን ዋልክ ብሩክ? እግዚአብሔር ይመስገን። እንኳን ላለንበት ጾም በሰላምና በጤና ያገናኘን። ጾሙ የበረከት የንስሐ እንዲሆንልን እንመኛለን። ያው ብሩክ ዝናው ነኝ ወይም ወልደ ገብርኤል ከደቡብ አፍሪካ ኦኪስ ከተማ የቅዱስ ገብርኤል የጽዋ ማህበር መስራች እንዲሁም የትጓን መማክርት ነኝ እና ዛሬ እንኳን የገባሁት ትላንትና ሰሞኑን ትላንትና ሌሊት ነው። የሆነች አጠር ያለች ህልም አይቼ ነው ገርሞኝ ነው ህልሙ በጣም ማለት ነው። እንደምናውቀው ያው ጀቶች አሉ፣ ግን እነዚህ ጀቶች እስከዛሬ በመንግስት ደረጃ አሳይተውን አያውቁም። እንደዚህ አይነት ጀቶች አናቃቸውም ጀቶቹን ማለት ነው። እና እንደ ኢትዮጵያ ሁሉ ጀት አላት እስክል ነው በጣም የተገረምኩት ማለት ነው። እና ጀቶቹ በጣም የሚገርምህ ያየናቸው የከተማ በኢትዮጵያ ላይ ያሉ ከተሞች ሰማይ ላይ ነው ያየናቸው። በጣም ቅርብ ለጭንቅላታችን ቅርብ በመሆኑ ቅርብ እየሆነው ሲበሩ ማለት ነው ከተማ ውስጥ። እንደው ምን የታየኝ አዲስ አበባ ነው በነገራችን ላይ ማለት ነው። እና ሌላም ከተማ ይበሩ ነበር። እና እኛ እንግዲህ ጀት የምናቃቸው ጦር ሜዳ ሲበሩ ወይ ደግሞ ደብረ ዘይት እዛው ቢሾፍቱ እዛው ላይ ለልምምድ እዛው አየር ላይ ሲወጡ ነው እንጂ ከተማ ውስጥ እንደዚህ ገብተው ሲበሩ አይተናናቅም። እና በጣም ነው የገረመኝ። ጀቶቹ አይተናቸው አናቅም በህይወት ዘመናችን ማለት ነው። በጣም አዳዲስ ናቸው። ከ200 በላይ ይሆናሉ ሰማይ ላይ ያየናቸው ማለት ነው። ይበራሉ፣ እየተገለባበጡ ይበራሉ። ሰው በቃ ደነገጠ ማለት ነው። የከተማ ውስጥ ደነገጠ። እንዴ ምንድነው እነዚህ ከተማ ውስጥ መጥተው ይባስ ብለው መብረር ጀመሩ እንዴ እያሉ እዛ ምድር ላይ ያሉትን ወታደሮች ሬዲዮ ይዘው የሚያወሩትን ይጠይቃሉ። የሚመልስላቸውም ሰው የለም። ሰው ህዝቡን ንቀዋል። በቃ ምንም አይሰማቸውም፣ ዝም ነው የሚሏቸው። እና ሰማይ ላይ ያሉ ጀቶች በህይወት ዘመናችን አይተናነቅም። አዳዲስ ናቸው፣ ልዩ ናቸው። በቃ አናቃቸውም። በቃ በጣም ነው የሚበሩት። በጣም ዘመናዊ ናቸው። እየተገለባበጡ ይበራሉ፣ ወደዛ ይላሉ፣ በግሩፕ ይበራሉ፣ ለብቻቸው ይበራሉ። በቃ ህዝቡን ከቁጥርም አልቆጠሩት። ከተማ ውስጥ እኮ ነው ኢማጂን፣ ከተማ ውስጥ። አረ ምንድነው በአገሩ መንግስት የለም ይላል፣ የሚሰማቸውም የለም፣ ህዝቡን የሚሰማም የለም። እነሱ ስራቸውን ነው የሚሰሩት። በቃ አናቃቸውም። በቃ ጀቶቹን አይተናቸውም አናቅም። በጣም ብዙ ናቸው። ኢትዮጵያ እንደዚህ አይነት ጀቶች አሏት እስክንል ድረስ ማለት ነው። ከየት ራሱ እንደመጡ አናቅም። እና በጣም ግርም ምን ያለኝ በቃ ከተማ ውስጥ ማከል ከተማ ውስጥ እንግዲህ ከተማ ውስጥ ልምምድ አይደረግም። ከተማ ውስጥ ከ200 በላይ ጀቶች ይበራሉ። በቃ ወዲ ጀቶች የጦር ኃይል ጀቶች ወዲ ይላሉ። በግሩፕ ለብቻ እየተገለባበጡ ይበራሉ፣ ዝቅ እያሉ ይበራሉ። እዛ ህዝቡን ከምንም አልቆጠሩትም። በጣም ገረመኝ በቃ። እና ብሩክ ይሄ ነገር አስተማሪ ነው የምትል ከሆነ ለእንቁ የኢትዮጵያ ዓለም ብርሃን ቤተሰቦች ያው እንድትለቅ ነው። በሰላም በጤና ለደጉ ንጉስ ለደጉ ዘመን በሰላም በጤና ያብቃን። አሜን። ሰላም ብሩኬ፣ እኔ የቅዱስ ሚካኤል ጽዋ ማህበር የጀሞ አካባቢ ማህበርተኛ ነኝ። ሙሲያችንም አብነት ነው። በቀደም ለታ ስደት እንዳለባችሁ ጠይቁ ብለህ ባዘዝከን መሰረት መድኃኒዓለምን እንዳቅሜ መድኃኒዓለምን በጸሎት ሌሊት 9 ሰዓት ተኩል ተነስቼ እንዲህ ብዬ ጠየቅኩት። እኔ ብዙ ልጆች አሉብኝ፣ ቤተሰብ አለኝ እና እባክህን ቸሩ መድኃኒዓለም ከዚህ ስደት ጠብቀኝ። እዚሁ በባቴ መቅሰፍቱንም ምኑንም በባቴ አሳልፌ
ለትንሣኤ በቃ ዘንድ እለምንሃለሁ ብዬ ለመንኩት። ይህንን ጸልዬ እንደገናም አንተ እንዳዘዝከኝ አይ ያንተ ፈቃድ ሆኖ ምሰደድ ከሆነም መች እንደምሰደድ፣ እንዴት እንደምሰደድ፣ የት እንደምሰደድ ይህንን ግለጽልኝ። አይ እዚሁ በባትህ ነው የምትሆነው የትም አትሄድም የምትል ከሆነ እሱንም ግለጽልኝ ብዬ ቸሩ መድኃኒዓለምን ለምኜ ጠይቄ 9:30 ሌሊት ተነስቼ ይህንን ጠይቄ ተኛሁ። እንደተኛውም ህልም አየሁ። ህልሙም እኔ የከባድ መኪና ሹፌር ነኝና የሆነ ክፍለ ሀገር ይመስለኛል ገበያ መሃል ድንገት እቆማለሁ። መኪናዬን አቆመዋለሁ። ሳቆመው አንድ ልጅ መጥቶ ውሰደኝ እባክህ ይለኛል። አይ ዝም ስለው እኔም እኮ ይኸው ኦርቶዶክስ ነኝ ብሎ ማህተቡን ሲያሳየኝ እሺ ከላይ ውጣ አለዋለሁ። ከላይ ውጣ ብዬ ዝም አልኩት። ከዛ ከፍቼ በሩን ከመኪናዬ ስወርድ መዓት ህዝብ መኪናዬ ላይ ተጭኖ አያለው። ድንገት ውጣ ያልኩት የፈቀድኩት አንድ ልጅ ነበረ። እነሱ ግን መዓት ጥቅጥቅ ብለው ገልባጩ ላይ ይጫናሉና ከዛ ገርሞኝ አይቼ መኪናውን ሳላስነሳ ከኔ ጋር 2 አንበሶች ነበሩና እንደዚሁ የለመዱኝ የሚጠብቁኝ ግቡ በቃ እናንተ ብዬ አንበሶቹን አንዱን ቶሎ ግባ ብዬ ጋቢና ማንም የለም ጋቢና አንዱን አንበሳ አስገባዋለሁ። አንደኛውንም ግባ ስለው እንዲህ መቀመጬን ቧጭር ያደርገኛል። አንደኛው ወጋ ያደርገኛል። ከዛ አንደኛው ገብቷል። አንደኛውን ላስገባው አልኩና አሁንም እንዳይቧጭረኝ ብዬ ፈርቼ ራሴ በጋቢና ገባውና በዚህኛው በውስጥ በኩል ሆኜ እከፍትለታለሁ ለዚህኛው ብዬ ሳልከፍትለት ከዛ ከህልሜ እነቃለሁ። መኪናውን ግን ህዝቡን ጭኜ አላንቀሳቀስኩትም። ከዛ ይሄ ነገር ምንድነው ብዬ ይህንን ህልም ስለ ስደቱ ይሆን ወይ እግዚአብሔር ይህንን ህልም ያሳየኝ የሚል ስላልገባኝ እንደው አንተ ያለውን መረዳት እንድትነግረኝና ለኔ ትልቅ ነገር ነውና ይህንን ፍቺ ከእግዚአብሔር ጋር እንደው ብታሳውቀኝ ብዬ ላንተ ይህንን መልእክት ልኬልሃለሁ። እግዚአብሔር ይስጥልኝ። ይህንን መልእክት ሰምተህ መልስ ሰጥተኝ ጭንቀቴ ሀሳቤን ተረድተህ ይህንን መልስ እንደምትሰጠኝ እርግጠኛ ነኝ ወንድሜ። አመሰግናለሁ። እግዚአብሔር ይስጥልኝ። መልካሙ ዘመን ያቅርብልንና ለዓይነ ሥጋ እንድንገናኝ ያድርገን ብዬ እግዚአብሔርን እማጸናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁን ብሩኬ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫ መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ። እንዲህም እናምናለን፣ እንዲህም እንታመናለን፣ ዛሬም ዘወትርም እስከ ዘላለም ድረስ አሜን ይሁን ይደረግልኝ። እንዴት ነው ወንድሜ ብሩክ? እንዴት ናቸው ኢትዮጵያ ዓለም ብርሃን ቤተሰቦች? እኔ እግዚአብሔር ይመስገን ሰላም ነኝ። አንድ ህልም ለመናገር ነው። ህልሙንም ያየሁት በ2017 14 ለ15 አጥቢያ ነው። አንድ ሰፊ ቤት ውስጥ ያለን ይመስለኛል። ቤቱም የሳር ቤት ነው። 3 ሰዎች ነን። በስተቀኜ አንድ ጥቁር የለበሰች እናት ተክዛ ቆማለች። ቀኑ ምሽት ነው እና በደንብ አይታይም፣ የጨላለመ ነገር ይመስላል። በሷ በስተቀኝ ደግሞ አንድ አባት ቆመዋል። እዛ ጋ ቆመን እንዳለን ልጆቼ ልቅሷችሁን ሳላይ ጩኸታችሁንም ሳልሰማ ቀርቼ አይደለም። ይሄ ቀን እንዳይፈጥን ወይም እንዳይደርስ እኛ ባለንበት ከተማ ስሙን ጠርቶ እናንተ ከተማ ይሄን ያክል ሰው ነው የሚተርፈው ይለኛል። ሲለኝ በጣም እንደነግጣለሁ። ቁጥሩን ለመናገር
ትንሽ በጣም አናሳ ስለሆነ ትንሽ ከብዶኝ ነው። ምናልባት የእግዚአብሔር ቁጥር ከኛ ሊለይ ይችላል፣ አላውቅም። እንደዛ ሲለኝ እንዴ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ ከዚህ ሁሉ ማህበርተኛ እላለሁ ስለው አዎ የጸዳው የነጻው ይሄን ያክል ቁጥር ነው፣ ለዚህ ነው ቀኑ እየረዘመ ያለው ይለኛል። ደግሞ እንደዛ ሲለኝ በጣም እሳቀቃለሁ፣ በጣም ደነግጣለሁ፣ ውስጤ ተረበሸ። እንደዛ ውስጤ በመረበሽ እያለ በመሳቀቅ ከእንቅልፌ ባነንኩኝ። ምናልባት እድሜ ብሩክ ይሄ ህልም ይሄን ቤተሰብ እንዲጸጸት ፈጣሪውን እንዲማጸን፣ እንዲለምን፣ እንዲጾም፣ እንዲጸልይ ያደርገዋል፣ ይመክረዋል የምትለው ከሆነ ለቤተሰቦቻችን አድርስላቸው። እንደዛ የማይሆን ከሆነ ደግሞ አንተ በራስህ እየው እና እግዚአብሔር ይስጥልኝ አዳመጣችሁኝ። ወለተ ሚካኤል እባላለሁ። ኃጢአተኛ በደለኛ ታናሽ እህታችሁ ነኝ። ወለተ ሚካኤል ብላችሁ በጸሎታችሁ አስቡኝ። ይቆየን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ ያለ ወላዲት አምላክ አማላጅነት ዓለም አይድንም። ሰላም ብሩኬ፣ እንዴት ሰነበትክ? እንኳን አደረሰ። የኢትዮጵያ ብርሃን ቤተሰቦቼ ሁሉ ዓለም ሁሉ ዙሪያ ያለ ነው ሁላችንም እንኳን ያደረሳችሁ ቤተሰቦቼ። አጸደ ማርያም እባላለሁ ከካሊፎርኒያ። የህልም ምስክርነት ለመስጠት ነው። ህልሙን ያየሁት ሚያዝያ 6 2017 ነው። ከህማማት ጾም አንድ ሳምንት በፊት ያለችዋን ሳምንት ያው ጾም ላይ በጾሙ ላይ ሁዳዴ ጾማችን ላይ እሷን ለየት አድርገን ሁላችንም በጸሎት እየተሳሰብን አጥብቀን ምን ጠይቁ፣ ስደትም ካለባችሁ ከሌላባችሁ ሌላም ጥያቄ ካላችሁ ጠይቁ በተባልነው መሰረት እሷን እንድናረግ አንዲት እህታችን ሀሳብ አመጣችና እንደታዘዝነው እናድርግ በሚል አደረግን እና ከዛ ይሄንን ታዲያ እንትን ያየሁት እሁድ ነው ማለት ነው። ማነው ይቅርታ፣ በስድስት ሚያዝያ 6 ነው ያየሁት እና ምንድን ነው ህልሙ ያለሁበት ሀገር ላይ ነው። ከተማው የት እንደሆነ አላውቀውም የማየው እና አዲስ ቦታም ሄጄም ይመስለኛል ግን አላውቀውም የትኛው ከተማ እንደሆነ እና እንዴት ነው ያለ እኔ የተቀመጥኩበት ቦታ እንደ ከፍ ያለ ነገር ነው። ምንም የለም፣ በቃ ተራራ ነገር መለስ ያለ ተራራ ነገር ናቸው እና እዛ ላይ ዝም ብዬ ቁጭ ብያለሁ። ከኋላ ብዙ ሰዎች አሉ። ከኋላ ያሉትን ሰዎች የማውቃቸው ከኔ ጋር ያሉ ነው የሚመስለኝ፣ ግን አንድም ሰው ማን እንዳለ ወደኋላ ዞሪያ ላይ ነው እና ዝም ብዬ ወደፊት ይሄን የምመለከተው። ወደፊት ሳይ ከታች ከተማው ላይ ከፍ ብለን እንቀመጥ እንጂ ከተማው እዛው አፍንጫችን ስር ያለ ነው የሚመስለው እና እንደዚህ በቀላሉ ወረድ የምንልባት ነው የሚመስለው እና ሳይ በጣም ያምራል መሬቱ። በቃ ሁሉም የትራፊክ ላይቱ ምንም ለየት ያለ ነው እና በጣም ያምራል እና መንገዱ በጣም ያምራል። በቃ ደምቆ የተሰመረ አዲስ የተሰራ ነገር ነው የሚመስለው እና በጣም ብዙ መኪና ይርመሰመሳል፣ ይሄዳል፣ ይመጣል፣ ይተላለፋል ያለ ምንም እንትን ሁከት ምንም ነገር ሳይሆን ያ ሁሉ መተላልፎ ድንቅ ብሎኝ እያየው ዞር ስል በዙሪያው በሙሉ ያለው በግራም በቀኝም በፊት ለፊትም በዙሪያው በሙሉ ያለው ትልልቅ ህንፃ ነው። ህንፃው በጣም ጥርት ያለ በጣም የሚያምር ህንፃ ነው እና ኦልሞስት አንድ አይነት ነው የሚመስለው ህንፃው ግን በጣም ያምራል እና
ምንድነው አፓርትመንት የሰዎች መኖሪያ አፓርትመንት ነው ሆኖ በስተቀኝ ደግሞ በመንገዱ በስተቀኝ እኔ ተቀምጬ ሳይ በታች በመንገዱ በስተቀኝ ላይ በሰው መተላለፊያ ሰው የሚያልፍበት ማለት ነው ከመኪናው መንገድ እንትን ባሻገር ያለው እንትን ነው የሰው መንገዱ የእግረኛ መንገዱ ማለት ነው። በሱ ሆነ ደግሞ ምን አለ በቀኝ በኩል ቲቪ አለና የቲቪ ስክሪኑ በጣም ትልቅ ነው። ሌላ ጊዜ አይቼው ከማቆ በላይ ነው ስክሪኑ እጅግ በጣም ትልቅ ነው። እንደ ቢልቦርድ ሆኖ ግን እንደ ቢልቦርድ ወደ ላይ አልተሰቀለም። ከምድር ከፍ ብሏል ግን እንደ ቢልቦርድ ላይ የተሰቀለ አይደለም። በቃ እንትን ነው ላይክ በጣም ረጅም ሰው በምትለው አይነት ቁመት ሊያክ የተሰቀለ የቆመ ነው። በአንድ ብረት እንትን ነው የቆመውና ይገርመኛል። ምን ሊሰራ ነው ቲቪ እዚህ ላይ ወርዶ የተሰቀለው እያልኩኝ ወደ ቲቪው ሳይ ኒውስ ነው የሚናገረው ዜና የሚናገረው ዜናውን እሰማለሁ። ቲቪ ስቴሽኑ ይሄኛው ነው የሚል ምልክት የለውም። ከየትኛው ስቴሽን እንደሆነ ቲቪው ምንም ምልክት የለውም እና ድምፁን ግን አውቀዋለሁኝ። ዜናውን የሚዘግበው ሰው ከሲኤንኤን አንዱ ሰው ነው ድምፁ። የሰውየው የሚዘግበው ሰውዬ ምስሉ አይወጣም እንትኑ ላይ ዜናው ላይ የሚታየው ዜናው ይናገራል። እሱ ስለሚናገራቸው ነገሮች ይመስለኛል እንትኖች ስዕሎች ምናምን ያልፋሉ ነገር እንደሱ የተባለ ዞር ስል ህዝቡ በሙሉ በእንትን ውስጥ ያለው በአፓርትመንት ውስጥ በዛ ፎቅ ውስጥ ከላይ እስከታች አንድም እንኳን ያልተከፈተ መስኮት የለም። በዛ በመስኮት ሁሉም አንዳንዱ እስከ ወገቡ ይወጣል፣ አንዳንዱ አንገቱን አውጥቶ አንዳንዱም እንደ ባልኮኒ ሆኖ በር ያለው ነገር አለ። እንደሱ ሞልቶ ሁሉም ሰው የሚያየው ወደ ታች ያንን ቴሌቪዥን ነው እና ይደንቀኛል። ምን ሆኖ ነው ሁሉም ሰው ከቤት ወጥቶ አንድ ቴሌቪዥን የሚያየው አይነት? እኛም ወርታሽ የምናየው እሱን ነው። ሁሉም የሚያየው አይኑን አፍጥጦ እዛ ነው ድምፁ እንትኑ ዜናውን የሚያዳምጠው። ያዳመጠ ሁላችንም ወደ ቲቪው አፍጥጠን እንዳለ ምን ይሆናል የዜናው እልም ይልና እንደ ላይክ መብራት ሲጠፋ እንደሚጨልመው ማለት እልም ይልና ጥቁር ሆነና ወዲያውኑ በቅጽበት ደግሞ እንደ ብሬኪንግ ኒውስ ሲመጣ የሚመጣው ሳውንድ እንደሱ አይነት ወይልና እንትን ውስጥ ይገባል ቲቪ ውስጥ እና እንደ ብርሃን ነገር ሆኖ ነው ይገባና ምን ይሆናል ባንዲራ ነው። ባንዲራችን ሙሉ ግጥም አድርጎ ያንን ቲቪ ልብስ ሲያረገው ገብቶ ደንግጬ ያለው እያየው እንዳለው በዚያው ደግሞ በቅጽበት ደግሞ ምን ይላል ኢትዮጵያ የዓለም ብርሃን በ3 እርከን ነው የሚመጣው። ፊደሎቹ በጣም ትልልቅ ከመሆናቸው ከየትኛው ማቅጣጫ ታየዋለ እና ድንቅ ይለኛል እና ብቻ ልክ እሱን ሳይ ፍንጥር ብዬ ነው የምነሳው ብዬ እንደሳለሁ እዘላለሁ። ሁለት እጄን ወደ ላይ አድርጌ እላለሁ። በቃ ደስ ብሎ እጮሃለሁ፣ እዘላለሁ። እውነት ነው እላለሁ እያልኩኝ ወደታች እወጣለሁ። ስሮጥ ከኔ ጀርባ ከተቀመጡት ሰዎች ውስጥ አንዲት ልጅ ስሜን ነው ስሜን ትልና ኢትዮጵያ የዓለም ብርሃን ትላለች ስትል ማን እችላለሁ ብዬ ስል የእናቴን ድምፅ እሰማለሁ። የእናቴ ድምፅ ምን ይላል እከሊት ነቻ ብላ እንዴት ትላለች አይነት ነገር መባል የሌለበት እንዳለች አይነት እንትን የመገሰጽ አይነት ነገር ለበለው እንደሱ ትላለች ስትል ድንቅ ይለኝና እንደሱ ምትል ልጅ አይደለችም እና ይደንቀኛል። ድንቅልና ይገርመኝና ቀጥላለሁ። እኔ ወርታች ወርዳለሁ። እውነት ነው ላለው ሁለት እጄን ቀጥ አድርጌ ወደ ላይ ቀጥ አድርጌ አይወርድም። ሮጣለሁ። ምንም ችግር የለብኝም ስሮጥም እጄ እንደዛ ሆኖ መደንቀፍም የለም። ብቻ መሮጥ ነው። ሮጣለሁ፣ ዘላለሁ። እየወረድኩ እንዳለ ወደ ታች አንድ ሌላ ድምፅ ደግሞ ስሜን ይጠራኝና በቃ ዝም በይ ይለኛል። ሲለኝ ይሄን ድምፅ አይቀዋለሁ። ዞር ብዬ ሳየው እሱ ነው።
ይሄ ልጅ ማለት ወንድሜ ማለት ነው። አብረን ከህፃንነታችን ያደግና እስካሁን ጓደኛ ነን። በጣም ጓደኛዬ ነው እና ጓደኛዬም ሳይሆን ወንድሜ ነው በጣም እና እሱን ልክ ዞሬ ሳየው ምን ይገባል አይምሬ ውስጥ ሊቃወም ሳይሆን ለእኔ ይፈራልኝ፣ መናገር ይፈራልኝ፣ ፈርቶ ይመስለኛል። ሲመስለኝ ምን እላለሁ? እኔ ምስክር ነኝ እመሰክራለሁ፣ እኔ ምስክር ነኝ እመሰክራለሁ፣ እውነት ነው እውነት ነው እውነት ነው እያልኩ ታች ሰው ወረድ። አሁን መንገዱ የለም፣ ያ ውብ መንገድ የለም። ያ ሁሉ መኪና ቫኒሽ ሆኗል። የት እንደሄደ አይታወቅም፣ የለም። እና እንዴ እላለሁ ከመቼው በቅጽበት እንደሄደ አላውቅም። ምን ይሆናል መሰለ የልጆች ኳስ የሚጫወቱበት የሳድግ ድሮ ልጆች ሆነን ሜዳ ላይ ኳስ ምናምን ስንጫወት የነበረ ሜዳ አፈር ሆኖ በቃ መሬት ነውና ወደ ጎን ሰፍቷል መንገዱ አሁን እና በመንገዱ ላይ ያለው መኪናም የለም፣ ህዝብም የለም፣ መንገዱም የለም። ያለው ያ ቲቪ ብቻ ነው። የሱን ሰዓት ልክ አሁን እየወረድኩኝ እንዳለና ወደ ታች ከመድረሴ በፊት መንገዱን ሳይ ይደንቀኛል። እንዴ የት ሄደ? ግን ሮጣለሁ። እንደገና ሮጥና እዛ ደረስኩ። ደግሞ እንደገና ደግሞ ምን ይሆናል? እንደገና ያ ድምጽ ይመጣል። የብሬኪንግ ኒውስ ላይ የሚመጣው ሳውንድ ይገባልና አሁን ምን ይገባል መሰለ አንበሳው እንትኑ ማንበሳ ባነሩ በክብ ውስጥ ያለው ባነራችን ላይ በክብ ውስጥ ያለው ማንበሳ ባንዲራውን ይዞ እሱ ደግሞ ይመጣና ስላይድ አድርጎ ይገባና ስክሪኑ ላይ በትክክል ይገባና መሀሉ ላይ ነው የሚሆነው። መሀሉ ላይ ሲሆን ከጎንና ከጎን እንትኑን ባንዲራውን እንዳይሸፍን ተደርጎ ነው የተቀመጠውና አሁን 2 3 አይደለም የሚመስለው፣ አሁን አንድ ነው የሚሆነው። አንድ ባንዲራ ቀስ ብሎ በቃ እንደ በጣም ቀስ ብሎ ንፋስ ሲነካው እንደሚሆነው እንደዛ ይሆናል። የባሰ ደስ ይለኛል። እውነት ነው እውነት ነው እውነት ነው። ብታምኑም ባታምኑም እውነት ነው እውነት ነው እውነት ነው። ብትወዱም ብትጠሉም እውነት ነው እውነት ነው እውነት ነው ነው። በቃ እውነት ነው እውነት ነው እውነት ነው ላለው በሁሉም አቅጣጫ እየተሽከረከርኩኝ ወደ ሰው እያየው ነው። እንደ መንገድ ነገር ነው ምለው የሚሰማኝ የማሸነፍ ስሜት ነው የምዘለው። ይሄንን እያልኩኝ ምንም ነገር በቃ የሚተነፍስ ሰው ያለ አይመስልም። ክው ብሎ በቃ ሁሉም ሸዋክ ውስጥ ነው ቆሞ ምን ወጥቶ ሁሉም ያል እንደዚሁ ያልኩኝ አየሁኝ። እና እንግዲህ ምንድነው ብሩክ I think ለጥያቄ በራሴ በኩል ለራሴ ለጥያቄ መልስ እንዳገኘው ሌላም ከቤተሰቦቻችን ሌላም ሰው እንደዚሁ መልስ ያገኘች ሰምቻለሁኝ እና መልስ ተሰጥቶናል። እግዚአብሔር የተመሰገነ ይሁን። የአብርሃሙ ስላሴ ክብር ይመስገን። የኛ አባት ጸሎታችንን የሚሰማን በቸርነቱ እንደኛ ኃጢአት በደል ሳይሆን እንደ ቸርነቱ እንደ ምሕረቱ ይቅር ባይ አምላክ ኃጢአታችንን በደላችንን በፊቱ ቆመን ይቅርታ ስንጠይቅ ቅጽበት እንኳን በቅጽበት በቃ ምንም ጊዜ ሳይወስድ እንዴት እንደሚምረን ማስተምሮን ያለኔ ይቅር ይበለን የአብርሃሙ ስላሴ። አሁን የተመሰገነ ይሁን። እምዬ ማርያም ወላዲተ አምላክ ቤዛዊተ ዓለም ይጭንቅ አማላጇ አሁንም መልጇ አይለየን። እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ እመቤቴ ማርያም ትመስገንልን። ይሄንን እንግዲህ የሚጠቅም ከሆነ ለቤተሰቦቻችን አስተላልፍልን። እግዚአብሔር በጤና በሰላም በፍቅር አቆይቶ ለሀገራችን ለቅድስት ሀገር ኢትዮጵያ ለትንሣኤ ብርሃን ያብቃን። ያችንም ቅድስት ሀገራችን የተስፋይቷን ምድር መድኃኔዓለም ወራሾች ያድርገን። ጸሎታችንም እሱ ነው። ለምድራችንን የቅድስት ሀገር ኢትዮጵያ ምድራችንን ወራሾች አድርጎ
ዘሮቻችንን ሁሉ ከዚህ በኋላ ከኛም በኋላ የሚቀጥለውን ዘራችንን ሁሉ የእውነትን መኖር በእውነት መኖር እግዚአብሔርን በማመስገን የምንኖርበት የእውነት ኑሮ ቃል እንደተፈጠርንበት ምክንያት ሆነን የምንኖርበትን ጊዜ የአብርሃም ስላሴዎች ያሳዩን ዘንድ አባቶቻችን ጸሎታቸው አይለየን። እንደ ሁሉም አባቶቻችን እናቶቻችን ሁሉ ጸሎታቸው አይለየን። እግዚአብሔር ይመስገን ለዚህ ያደረሰን ፍቃድ ሆኖ ለዓይነ በስጋ ብቃን ለቅድስት ሀገር ኢትዮጵያ ለናፈቅናት ከቁጥር ሳንጎል ደርሰን ያችን ደስታን ቀን ሁላችንም አብረን የምናያት ያድርገን። እግዚአብሔር የተመሰገነ ይሁን። ደህና ዋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም የተመሰገነች የከበረች ትሁን። ቅዱሳን ሊቃነ መላእክት እንደየክብራቸው እንደየጸጋቸው የተመሰገኑ ይሁኑ። ቅዱሳን ጻድቃን ሰማዕታት አባቶቻችን እናቶቻችን የከበሩ የተመሰገኑ ይሁኑ። አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ሰላም ወንድሜ ብሩክ፣ እንደምን ሰነበት፣ እንደምን ከረም፣ እንደምን ቆየህን? ሰሞኑን እንደ ማህበርም እንደ ግልም የጸሎት ፕሮግራም ነበረን። ስለሆነም በቀን 30 ለእናታችን ለቅድስት ልደታ ማርያም አጥቢያ 9 ሰዓት ያየሁትን ህልም ምስክርነት ለማቅረብ ነው። ይመክራል፣ ያስተምራል ካልክ ለወንድሞቼ ለእህቶቼ ለኢትዮጵያ የዓለም ብርሃን ቤተሰቦች አስተላልፈው፣ ካልሆነ ግን አንተ አዳምጠህ ተወው። ምስክርነቱም እንዲህ ነው። ሌሊት 9 ሰዓት ሁሌም እንደምናደርገው የጸሎት ፕሮግራም አለንና ለእሱ ጸሎት ፕሮግራም ለመነሳት 9 ሰዓት ተነሳሁኝ። ነገር ግን ሰሞኑን ትንሽ ድካም ስለነበረብኝ ትንሽ እንቅልፍ አለኝና በመነሳትም በመተኛትም የተወሰነ ትንሽ እዛው ላይ አንቀላፋሁኝ። በዛን ሰዓት አንድ የማህበራችን ወንድሜ የሚሆን ኃይለ ሚካኤል ወደ እኔ መጥቶ ፈልጌ ነው ይለኛል። ምን ሆነክ ነው? ምን ልርዳህ ስለው ወረቀትና እስክሪብቶ ያዝና የምነግርህን ጻፍ አለኝ። እሺ ብዬ መጻፍ ጀመርኩ። በብዛት የማህበራችን አባላት የሆነ ቦታ የተሰበሰብን ይመስለኛል። በተሰበሰብንበት ቦታ ላይ ደራሽ ጎርፍ ይመጣል። ጎርፉም እኛ ወዳለንበት ይጠጋል። ነገር ግን ሁላችንንም ሳይነካን እየጠራረገ ይወስዳል። እኔ ወዳለሁበት አቅጣጫ ውሃው እየቀረበ በመምጣቱ የቆምኩበትን ድንጋይ ከስር ሲሸረሽረው ይታየኛል። ሚዛኔን አስቶኝ ወደ መሬት ጣለኝ። ከወደቅኩበት በፍጥነት ተነስቼ እጆቼን ሳይ የመላላጥ ነገር ይታየኛል። ነገር ግን ህመም አልነበረውም። እዛው በቆምኩበት ቦታ ላይ ሆኜ እያለሁ አንድ ወጣት መጥቶ የቃል ኪዳን ምልክቱን ለምንድን ነው የማትሰቅሉት? ስትወጡ ስትገቡ ስለምንድን ነው ይዛችሁት የማትንቀሳቀሱት ብለህ ንገራቸው አለኝ። አንተ ማነህ ስለው ከማህበራችን መማክርቶች የአንዱን ስም ጠርቶ ጓደኛው ነኝ ወንድሙ ነኝ አለኝ። ማነው ንገራቸው ብሎ የነገረህ ስለው አባታችን አቡነ አረጋዊ ጻድቁ ናቸው ብሎ ነገረኝ። እኔም ይህን ጽፌ እንደጨረሱ ከእንቅልፌ ነቃው። ሰዓቱም 9 ሰዓት ከ10 ደቂቃ ሆኖ ነበረ። 10 ደቂቃ አካባቢ ባለመተኛትም በሰመመን ላይ ሁኜ ያየሁት ህልም ነው። ወንድሜ ብሩክ ያስተምራል፣ ይገስጻል። ለእህቱ ለወንድሞቼ ይመክራል ካልህ አስተላልፈው፣ ካልሆነ ግን አንተ ሰምተህ ለራስህ ያዘው። እኔም በዚህ ሰዓት እንደተነሳው አባታችንን አመስግኜ ወደ በዓቴ ገብቼ ጸሎቴን አደረስኩ። የነቢያት የሐዋርያት ረድኤት በረከት ከኛ ከሁላችን ጋር ይሁን አሜን። ኃይለ ገብርኤል እያላችሁ በጸሎት አስቡኝ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን። ሰላም ወንድሜ ብሩክ እንደምን ዋልክ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነህ? ሁሉ ሰላም ነው ወይ? ክብር ለመድኃኔዓለም ይሁን፣ እኛ ሰላም ነን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣
ኢትዮጵያ የዓለሙ ገዢ ትሆናለች ብለን እናምናለን። እግዚአብሔር መልካም ፈቃዱ ይሁንና እሱ ቢፈቅድልን መድኃኔዓለም ቸርነቱን ቢያበዛልን እንደ በደሌ እንደ ኃጢአቴ ሳይሆን እንደ ቸርነቱ ለዛሬዋ ቀን አብቅቶናልና ክብርና ምስጋና ለሱ ይሁን። እናታችን ቅድስት ድንግል ማርያም ምስጋና ይድረሳት። ከዚሁ ከአዲስ አበባ ወለተ ማርያም እባላለሁ። የቅድስት ሥላሴ ጽዋ ማህበር ተሳታፊ ነኝ እና በዚህ ወር በመጋቢት ወር ህልም ያየሁትን ልንገርህ ብዬ ነው ወንድሜ ብሩክ። እዚሁ ቤቴ ግቢ ውስጥ ይመስለኛል ዝም ብዬ ደጁ ላይ እንዲደገፍ ብዬ እንደ ጋደም እንደ ማለት ነገር ብዬ ያለው ይመስለኛል ደጁ ላይ። ከዛን ልክ ወደ ሰማይ ሳይ ሰው አይሮፕላን በሰማይ ላይ ያለ ድምጽ ሰማለው ከደጅ ይጮሃል ይንጫጫል። ከዛም በኋላ እኔ ቀና ስል ወደ ሰማይ ቀና ስል 3 ነጫጭ አይሮፕላኖች አይቼ አላቅም እንደዚህ አይነት አይሮፕላን ካሁን በፊት እና በጣም ነጫጭ ናቸው። ይሯሯጣሉ ሰማይ ላይ ወደዛ ወደዚህ ይላሉ 3 ናቸው። ከዛም በኋላ የባለቤቴ የወንድሙ ልጅ አለችና ቁጭ ብላለች እንደዚህ ኩሽና ውስጥ። አረ ማማ ነይ ግቢ ትለኛለች። አይ እስቲ ቆይ ለያቸው ላታለሁ። ከዛን እንደዛ እያየኋቸው አንጋጥጬ ወደ ላይ እያየኋቸው አንዱ ዝቅ ይላል ወደ ታች ማለት ነው። ከዛን ወይኔ ቃል ኪዳኑ ያለበትን ቤት እኮ እየለዩ ነው ላታለሁ። ቃል ኪዳኑ ያለበትን ቤት እየለዩ እያዩ ነው። እኔ ደግነቱ አድርጌዋለሁ ቃል ኪዳኔን ግን ስዕል አድኖ ሸፈን አድርጌበታለሁ እኮ ላታለሁኝ። ያው አዲስ ቤት ነው የገባሁትና ሰዎች ሲመጡ ያው ተቃውሞ ምኑም ስላለ ለዛ ብዬ ምን ከሰው ጋር ከራከረኝ ብዬ የመድኃኔዓለምን ስዕል አድኖ ሸፈን አድርጌዋለሁኝ። እንደዚህ አስደግፌው ቃል ኪዳኑን ከውስጥ አድርጌ ላዩ ላይ የመድኃኔዓለምን ስዕል እንደዚህ ሸፈን አድርጌበታለሁኝ ቃል ኪዳኑን እና ቃል ኪዳኑን እኮ እያዩ ነው። ቃል ኪዳኑ ያለበትን ቤት እያዩ ነው ላታለሁ። እና ዝቅ እያለ ይደርሳል አጠገቤ ወደ ግቢ ውስጥ ማለት ነው። ነጭ ነው እንደዚህ አይነት አውሮፕላን አይቼም አላቅም። እንደ ክብ ነገር ነው እንትኑ ሰውነቱ ቅርጹ የቁመናው ቅርጹ ራሱ ለየት ይላል። እንደ ጄት አይነት ነገር ይሁን ብቻ ነኝ እንጃ መግለጽ አልችልም። ብቻ አውሮፕላን ነው የምለው። ነጭ ነው ሲልቨር ከለር ነገር ነው። ዝቅ ይልና ወደ ውስጥ ይገባል። ወደ ግቢ ውስጥ ገባ ይልና ዝቅ ሲል እንዴ ይሄ ነገር ሊወድቅብኝ ነው እንዴ ይልና ብድግ ብዬ ገባ ላለው ወደ ኩሽና ግብት እንዳልኩኝ እነቃለሁኝ። እና ወንድሜ ብሩክ እንደው ያስተምራል ካልክ ለቤተሰቦቼ አስተላልፍልኝ ወይም ደግሞ አንተው አዳምጠህ እዛው አስቀረው እልሃለሁ። ብሩክዬ እግዚአብሔር አምላክ የኢትዮጵያን ትንሣኤ እንድናይ እንዲፈቅድልን መልካም ፈቃዱ ይሁንልን በቸርነቱ። እኛ ምንም መልካም ስራ የለንም። እግዚአብሔር አምላክ በቸርነቱ ያችን ደጓን ዘመን እንድናይ ፈቅዶልን ሰብስቦናል። እንግዲህ ሳይገባን በቸርነቱ ሰብስቦናል። አሁንም ፍጻሜያችንን አሳምሮ የኢትዮጵያን ትንሣኤ እንድናይ ያብቃን፣ ያጽናን፣ ያበርታን እላለሁ። ወንድሜ ብሩክ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ ክብር ምስጋና ይገባችሁ። እመቤቴ ቅድስት ድንግል ማርያም ንጽሕተ ንጹሐን በሰማይም ንግሥት በምድርም ንግሥት ክብር ምስጋና ይገባሽ። ትጓን ሊቀ መላእክቶች እንደየክብራችሁ እንደየማዕረጋችሁ ክብር ምስጋና ይገባችሁ። ጻድቃን፣ ሰማዕታት፣ መነኮሳት፣ ደናግላት፣ ስውራን አባቶች ቋርፍ በልታችሁ ጤዛ ልሳችሁ ስለ ወገኖቻችሁ ስለ ዓለም ሕዝብ ጸሎት የምታደርሱ ምልጃችሁ የማይለየን አባቶቻችን ክብር ምስጋና ይድረሳችሁ እያልኩኝ እንደምን ዋልክ ብሩክ? እግዚአብሔር ይመስገን። እንኳን ላለንበት ጾም በሰላምና በጤና ያገናኘን። ጾሙ የበረከት የንስሐ እንዲሆንልን እንመኛለን። ያው ብሩክ ዝናው ነኝ ወይም ወልደ ገብርኤል ከደቡብ አፍሪካ ኦኪስ ከተማ የቅዱስ ገብርኤል የጽዋ ማህበር መስራች እንዲሁም የትጓን መማክርት
ነኝ እና ዛሬ እንኳን የገባሁት ትላንትና ሰሞኑን ትላንትና ሌሊት ነው። የሆነች አጠር ያለች ህልም አይቼ ነው ገርሞኝ ነው ህልሙ በጣም ማለት ነው። እንደምናውቀው ያው ጀቶች አሉ። ግን እነዚህ ጀቶች እስከዛሬ በመንግስት ደረጃ አሳይተውን አያውቁም። እንደዚህ አይነት ጀቶች አናቃቸውም ጀቶቹን ማለት ነው። እና እንደ ኢትዮጵያ ይሁሉ ጀት አላት እስክል ነው በጣም የተገረምኩት ማለት ነው። እና ጀቶቹ በጣም የሚገርምህ ያየናቸው የከተማ በኢትዮጵያ ላይ ያሉ ከተሞች ሰማይ ላይ ነው ያየናቸው። በጣም ቅርብ ለጭንቅላታችን ቅርብ በመሆኑ ቅርብ እየሆነው ሲበሩ ማለት ነው ከተማ ውስጥ። እንደው ምን የታየኝ አዲስ አበባ ነው በነገራችን ላይ ማለት ነው። እና ሌላም ከተማ ይበሩ ነበር። እና እኛ እንግዲህ ጀት የምናውቃቸው ጦር ሜዳ ሲበሩ ወይ ደግሞ ደብረ ዘይት እዛው ቢሾፍቱ እዛው ላይ ለልምምድ እዛው አየር ላይ ሲወጡ ነው እንጂ ከተማ ውስጥ እንደዚህ ገብተው ሲበሩ አይተናናቅም። እና በጣም ነው የገረመኝ። ጀቶቹ አይተናቸው አናቅም በህይወት ዘመናችን ማለት ነው። በጣም አዳዲስ ናቸው። ከ200 በላይ ይሆናሉ ሰማይ ላይ ያየናቸው ማለት ነው። ይበራሉ፣ እየተገለባበጡ ይበራሉ። ሰው በቃ ደነገጠ ማለት ነው። የከተማ ውስጥ ደነገጠ። እንዴ ምንድነው እነዚህ ከተማ ውስጥ መጥተው ይባስ ብለው መብረር ጀመሩ እንዴ እያሉ እዛ ምድር ላይ ያሉትን ወታደሮች ሬዲዮ ይዘው የሚያወሩትን ይጠይቃሉ። የሚመልስላቸውም ሰው የለም። ሰው ህዝቡን ንቀዋል። በቃ ምንም አይሰማቸውም፣ ዝም ነው የሚሏቸው። እና ሰማይ ላይ ያሉት ጀቶች በህይወት ዘመናችን አይተናነቅም። አዳዲስ ናቸው፣ ልዩ ናቸው። በቃ አናቃቸውም። በቃ በጣም ነው የሚበሩት። በጣም ዘመናዊ ናቸው። እየተገለባበጡ ይበራሉ፣ ወደዛ ይላሉ፣ በግሩፕ ይበራሉ፣ ለብቻቸው ይበራሉ። በቃ ህዝቡን ከቁጥርም አልቆጠሩት። ከተማ ውስጥ እኮ ነው። ኢማጂን ከተማ ውስጥ። አረ ምንድነው በሀገሩ መንግስት የለም ይላል። የሚሰማቸውም የለም፣ ህዝቡን የሚሰማም የለም። እነሱ ስራቸውን የሚሰሩት በቃ አናቃቸውም። በቃ ጀቶቹን አይተናቸውም አናቅም። በጣም ብዙ ናቸው። ኢትዮጵያ እንደዚህ አይነት ጀቶች አሏት እስክንል ድረስ ማለት ነው። ከየት ራሱ እንደመጡ አናቅም። እና በጣም ግርም ምን ያለኝ በቃ ከተማ ውስጥ ማከል ከተማ ውስጥ እንግዲህ ከተማ ውስጥ ልምምድ አይደረግም። ከተማ ውስጥ ከ200 በላይ ጀቶች ይበራሉ። በቃ ወዲ ጀቶች የጦር ኃይል ጀቶች ወዲ ይላሉ። በግሩፕ ለብቻ እየተገለባበጡ ይበራሉ፣ ዝቅ እያሉ ይበራሉ። እዛ ህዝቡን ከምንም አልቆጠሩት። በጣም ገረመኝ በቃ። እና ብሩክ ይሄ ነገር አስተማሪ ነው የምትል ከሆነ ለእንቁ የኢትዮጵያ ዓለም ብርሃን ቤተሰቦች ያው እንድትለቅ ነው። በሰላም በጤና ለደጉ ንጉስ ለደጉ ዘመን በሰላም በጤና ያብቃን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ የፍጥረት ሁሉ አስገኝና ጌታ የአብርሃሙ ሥላሴ ስሉስ ቅዱስ አጋዝእት ዓለም ሥላሴ ቅድመ ዓለም ሥላሴ ለዘለዓለም እስከ ዘለዓለም ሁሉን የፈጠረ ያስገኘ አምላካችን ክብር ምስጋና አምልኮ ስግደት ይገባዋል። ለሱ ይሁን ለዘለዓለም አሜን። ለብጽኢተ ብፁዓን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ለቅድስት ድንግል ኪዳነ ምሕረት ለቅድስት ድንግል መብርሃን ለቅድስት ድንግል ወላዲተ አምላክ ክብር ምስጋና ስግደት ውዳሴ ይገባታል ለዘለዓለም አሜን። ለቅዱሳኑ ሁሉ ክብር ይሁን ለክቡር ዕፀ መስቀል ለተሰጠንም ቃል ኪዳን ክብር ምስጋና ይሁን ለዘለዓለሙ አሜን። እንደምን ሰነበታችሁ የተወደዳችሁ የአንዲቷ የአሸናፊዋ የተዋህዶ ኦርቶዶክስ አማኞች በአንዲት የእምነት መርከብ የተሰበሰብን የኢትዮጵያ ዓለም ብርሃን ቤተሰቦች አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ህፃናት ልጆቼ እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ምስጋና የባህሪው የሆነ ቅዱስ እግዚአብሔር እንደ ኃጢአትና እንደ በደላችን ሳይሆን እንደ ቸርነትና እንደ ምሕረቱ እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደልን ምስጋናውን እንድንተነፍስ ይችን እስትንፋስ የሰጠን ክብር ምስጋና ለሱ ይሁን ለልዑል እግዚአብሔር። አምልኮ ስግደት ውዳሴ ለዘላለም እስከ ዘላለም። እንግዲህ ምስክርነትን ለማቅረብ
እንደ እግዚአብሔር ቅዱስ ፍቃድ በፊታችሁ አቧራና ትቢያ ሳለሁ እንደ ኃጢአትና እንደ በደሌ ሳይሆን እንደ ቸርነትና እንደ ምሕረቱ እንደ ልዑል ቅዱስ ፍቃድ እንደ ወላዲተ አምላክ አማላጅነት እንደ ቅዱሳን ተራዳኢነት እንደ መስቀሉ ፍቅር እንደ ቃል ኪዳናችን ኃይል በፊታችሁ እስትንፋሴን የማቀርብላችሁ ወልደ ጊዮርጊስ ከወረኢሉ ከተማ ከኢትዮጵያ ከደቡብ ወሎ በአንድ በጥር ወር ውስጥ ነው። ጥር ወር መጨረሻ አካባቢ በሀያዎቹ ውስጥ ምስክርነቱም ይህ ነው። በተለይ አረንጓዴ ቢጫ ቀዩን ቃል ኪዳኗን ይህ ምስክርነት ቃል ኪዳኗን ለሚንቁ ያው መርዶ ነው። ለምናከብራት ለኛ በአንዲት የእምነት መርከብ ተሰብስበን በተነገረን ትምህርት ቃል ኪዳን በመልእክቱም ተነግሮልን ላከበርናት ደግሞ የምስራች ነውና ስለ ንጹሃ ቃል ኪዳን አረንጓዴ ቢጫ ቀይና እንዴት እግዚአብሔር ስለሷ ቃል ኪዳን እኔንም ሳይገባኝ እንዴት እንደገለጸልኝ በአንድ ቀን ሌሊት ራእይ ህልም መልካም ህልም ያሳየኝን ነው የምነግራችሁ። እግዚአብሔር የነገረኝን ያሳየንን ለእናንተ እነግር ዘንድ የእግዚአብሔር ቅዱስ ፍቃድ ይሁን። ይሄውም በአንድ ቀን ሌሊት ይሄንን ምስክርነት ለእናንተ እንዳቀርብ እግዚአብሔር ሲፈቅድ እንዲህ ያሳየኝ። ቀስተ ደመናይቱ ከሰማይ ወደ ምድር የተተከለች ናት። አረንጓዴ ቢጫ ቀይ ናት። ከቤተ ክርስቲያን መልስ እየመጣው ፊት ለፊት ይቺ ቃል ኪዳን ተተክላ አያታለሁ። ወደ እሷም እየቀረብኩኝ በመሄድ ሰዓት ይች ቃል ኪዳን 2-3 ቦታ ትባዛለች። ማለት ከሰማይ ወደ ምድር እየተተከለ በጎን እያለ 3 ቦታ እንዲሁም እያለ ተባስቶ በጣም በደስታና በሐሴት እቀርባለሁ። ስቀርብ በጣም በሚገርም ሁኔታ የዓለምን ልክች ክቧ በአብርሃሙ ስላሴ እጅ ላይ ያለችው የዓለም ክቧ የዓለም ቅርጽ እሷን ያሳየኝና ልክ ቃል ኪዳኗ ከተተከለችበት ቦታ ላይ ስቀርብ ያ ክብ ሆኖ ዓለም ይመጣልኛል። ሲመጣ መጀመሪያ ልዑል እግዚአብሔርን ልክ ለፍርድ እንደሚመጣ ሆኖ 2 እጆቹን ዘርግቶ ወደ ሰማይ እንዳረገ ሁሉ ልክ ለፍርድ እንደሚመጣ ሆኖ ያመለክተኛል። በጣም ድንቅ ነው። ከዛም በጣም እጅግ በሚያስፈራ ግርማና ሞገስ ሆኖ እግዚአብሔርን ሲያሳየኝ ነፍሴም ሰውነቴም እንደ በድን ማለት እንደ መፍራት አድርጎ በታላቅ ድንጋጤ እሰግዳለሁ፣ ወድቃለሁ። ከዛም ቀጥሎ ደግሞ ከሱ ቀጥሎ ወላዲተ አምላክ እግዝእትነ ቅድስት ድንግል ማርያምን ኪዳነ ምሕረትን ያሳየኛል። በዛ በክቡ ውስጥ በዓለም ውስጥ ነው። እኔ እየቀረብኩ ነው የሚሄደው፣ ግን ወደ ዓለሙ ልክ ሲሄድ እንደገና ደግሞ መስቀሉን ይተክለዋል። መስቀሉን ያሳየኝና መስቀሉ ላይ ሆኖ ከመስቀሉ ስር አዳምን ያሳየኛል። አዳም ከላዩ ላይ ሸክሙ ቀሎለት ሲራገፍለት የሆነ ቀንበሩ ሲነሳለት አዳምን ያሳየኛል። ተጎሳቁሎ ከጉስቁልናው ሲነሳ ከአዳም ቀጥሎ ደግሞ መጥምቀ መለኮት ቅዱስ ዮሐንስን ያሳየኛል። ወዲያውኑ ዞር ስል ከአጠገቤ አንድ በመንፈስ ቅዱስ የማውቃት በስልክ የምንነጋገር ወለተ ስላሴ የምትባል አንድ እናታችን አለች። የኢትዮጵያ ዓለም ብርሃን ቤተሰብ እሷ ትመስለኛለች። ከጎኔ ሁለታችንም ስንሰግድ ወደ አየነው ክብ ወደ ሆነው ወደ ዓለም ይሄንን እንዳየን መጥምቀ መለኮት ቅዱስ ዮሐንስ እንዳየው እሷን አየኋት። እሷም ከኔ ጋር ሰግዳለች። እናት መሆኗን ስለማቅ እሷም ልክ ዞር ብዬ ሳያት ሰግዳ ልክ እየሰገድን ወዲያውኑ ስንነሳ ያው እንደ እግዚአብሔር ቅዱስ ፍቃድ ያው ካየሁት ራእይና መልካም ህልም አየሁ። ይህ እንግዲህ ምንን ያሳያል? አስቀድሞ ግን እግዚአብሔር ይችን ቃል ኪዳን ነው አረንጓዴ ቢጫ ቀዩን ተክሎ ያሳየን። ይቺ ቃል ኪዳን የሱ መሆኗን ይቺ ቃል ኪዳን ለሚንቃት እንደማትሆን የቅድስት ድንግል ማርያም መሆኗን የኪዳነ ምሕረት የአዳምን ተስፋው
እንግዲህ ለዘላለም ለሚታመንባት መጥምቀ መለኮት ቅዱስ ዮሐንስ መንገድ ጠራጊው የአዲስ ኪዳን እና ሚስጥር አለው ሁሉም ነገር እና በእውነት ይሄን እምላችሁ ምናልባች ጥቂት ቢሆንም ምስክርነቱ በውስጡ ብዙ ነገር አንድምታ ይኖረዋል። አባቶቻችን ሲተረጉሙት እንግዲህና እንደ ኃጢአትና እንደ በደላችን ሳይሆን እንደ ቸርነትና እንደ ምሕረቱ ይሄንን ነገር በእውነት እግዚአብሔር አሳይቶናል። እንግዲህ አቧራና ትቤ የሆንኩት ወልደ ጊዮርጊስ ወንድማችሁ ይሄን ምስክርነት ሳቀርብላችሁ እናንተ በዚች ቃል ኪዳን ለታመናችሁ ለዘላለም ደስ ብሏችሁ ጸንታችሁ እንድትኖሩ ነው። ምክንያቱም አስቀድሞ ሲጀመር በመልእክቱም እንደተነገረው መልእክቱ ራሱ ይህ መልእክት ለቅኖች፣ ለየዋሆች፣ ለትሁታኖች የምስራች ብስራት ማለት ነው፣ ደስታ ማለት ነው። ለአመፀኞችና ለክፉዎች ግን መርዶ ነው ይላል። እንደዚህ ነው በቃ እና ይህ መልእክት ደግሞ ቃል ኪዳኗን ያነግሳታል። ንጹሐን አረንጓዴ ቢጫ ቀይ ያነግሳታል። ይቺ የዘላለም ቃል ኪዳን ናት። በቃ በዚች ቃል ኪዳን ለታመነ የዘላለም ድህነት አድርጋለሁ ነውና ከጻድቁ ከኖህ ከአባታችን ጀምሮ ለዘላለም የታሰበች ቃል ኪዳን መሆኗን ከሰባቱ ቃል ኪዳን አንዱ ቃል ኪዳናችን ናትና አሁንም ቢሆን በተዋህዶ ኦርቶዶክስ የታመናችሁ በአንዲት የእምነት መርከብ የተሰበሰባችሁ የኢትዮጵያ ዓለም ብርሃን ቤተሰብ አባቶቼ፣ እናቶቼ፣ ወንድም እህቶቼ እንዲሁም ህፃናት ልጆቼ በዚች ቃል ኪዳን ጸንተን ይህን የመከራ ዘመን በመብርሃን ቃል ኪዳን በጸሎቷ በአማላጅነቷ ተሻግረን ለኢትዮጵያ ትንሣኤ በሰላም ያድርሰን፣ መከራውን ያሳጥርልን፣ ትንሣኤውን ያቅርብልን እላለሁ። በኮልታፋ አንደበቴ ሳይገባኝ ደካማና ኃጢአተኛ የሆንኩት ወልደ ጊዮርጊስ ነኝ። በጸሎታችሁ አስቡኝ። እግዚአብሔር ይስጥልኝ። በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ